የደም ሰው ነህ ውረድ ውረድ አድርሱልኝ ውረድ የደም ሰው ነህ የብዙ ንጹሃን ደም ይችላል የሚሊዮኖች ደም መግዛት አትችልም ማን ነው ማንንም ፈንቅሎ መንግስት መሆን የሚችለው አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ይሄ መንግስት አጨብጫቢ እጆችን እንጂ አሳቢ ጭንቅላቶችን ወጋጭ ጭንቅላቶችን ይፈልግ መንግስት አይደለም ትችት የሚፈራ እንደዚህ አይነት መንግስት በታሪክ ገጥሞኝ አያውቅም ኦሬ ሆኖ ህዝብ ሲበላ አየዋለሁ ሀገር ሲበላ አየዋለሁ አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉ ኢትዮጵያ ሆኖ እንደዚህ ደፍሮ የሚናገር ከሆነ እንደዚህ አይነት ሰው ነው ለህዝብ የሚቆም ማለት ከሚገርመኝ ነገር ትላንትና ጁንታ ሲያስዳድረን ነበር ዛሬ ኢልሞሮ ሞቲስን ማል በልስነስን ዩኒቨርሲቲስን እናንተን አላስተማርንም እንዴ ደብተር አልገዛንም እንዴ እስክሪብቶ አልገዛንም እንዴ ምሳ አብረን አልበላንም እንዴ ዛሬ እናንተ ጋር ኮራን ስንል ጨለማ ሆነብን የፋኖ እንቅስቃሴ ሲጀምር ከመጀመሪያው ጀምሮ ተናግሬያለሁ በምንም ተአምር በጦርነት አታሸንፉትም ይሄናል ሀገሪቱ አልሞተችም ይላል ተረባክ ለዛውም ተበድራ ነው አድብን ብላ የሞተችው ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን ቀጥታ ወደ ቪዲዮ እናልፋለን ሰብስክራይብ ለምንድነው የማታደርጉት አሁን ማርኩ የደም ሰው ነህ ውረድ ይፈላል እናየዋለን እየተተከተከ ነው እጅ ላይ የደም ሰው ነህ መግዛት አትችልም እኔ ምን ላድርግ ካልክ ወደ እግዚአብሔር ጸልይና ምድርቷን ያስገዛልህ ያንተ መሆኑን የምታውቀው በዚህ ነው እግዚአብሔር አይወድህም የደም ሰው ስለሆንክ እግዚአብሔር ሁሉንም ይወዳል ግን የደም ሰው ስለሚሆን ንቆሃል እግዚአብሔር ትቷል መንግስትህን አላጸናልህ ጠንቋይና በተተኛ ነህ ድግምተኛ ነህ የድሆችን ቤት እያፈረስክ በቤተ መንግስት የምትሰራ የትልልቅ ሀገራቶችን የሚያስንቅ የምኒልክ ቤተ መንግስት እያለ በቢሊየን የሚቆጠር በትሪሊየን የሚቆጠር ገንዘብ አውጥተህ ቤተ መንግስት የምትገነባ ክፉ ጨካኝ የደሃዋን መቀነት ፈተህ የደሃዋን ቤት አፍርሰህ ላዋ ላይ አስመሳይ የ80 ዓመቷን ወደ ሞት የተደጋችቱን መበለት ቤቷን አንዲት መበለት አይተህ ካሜራ ደግነህ ቤቷን እሰራለሁ ትላለህ የብዙ ተስፋ ያለውን የወጣቱን ቤት ግን እያፈረስክ የሚሊዮኖችን ቤት እያፈረስክ ለማስመሰል የምትሄድ ግብዝ ፈሪሳዊ ነውረኛ ይሄ መንግስት አጨብጫቢ እጆችን እንጂ አሳቢ ጭንቅላቶችን ወጋጭ ጭንቅላቶችን ይፈልግ መንግስት አይደለም ትችት የሚፈራ እንደዚህ አይነት መንግስት በታሪክ ገጥሞኝ አያውቅም በእኔ የህይወት ተሞክሮ ትችት ፈር ነው አጨብጫቢ አወዳጅ አሞጋሽ የሚፈልግ እንጂ በተደራጀ አኳን ጥያቄ የሚጠይቅ የሚሞግት ጥያቄዎችን ከመመለስ ይልቅ ጥያቄዎችን ማጥፋት የሚቀናው መንግስት ነው ይሄ ሀቅ ነው አማራነት እንደ ወንጀል አማራ መሆን በራሱ ወንጀል ተደርጎ አሁንም ድረስ እስር ቤት የሚያስወረውር ነው እኔ ከሚገርመኝ ነገር ገፈታካ ዳማራ ከሚገርመኝ ነገር ትላንትና ጁንታ ሲያስዳድረን ነበር ዛሬ ኢልሞሮ ሞቲስን ማል በልስነስን ዩኒቨርሲቲስን እናንተን አላስተማርንም እንዴ ደብተር አልገዛንም እንዴ እስክሪብቶ አልገዛንም እንዴ ምሳ አብረን አልበላንም እንዴ ዛሬ እናንተ ጋር ኮራን ስንል ጨለማ ሆነብን ከቦታው ከጠፋ ይጥፋ አንቆጣ ኦሬ ሆኖ ህዝብ ሲበላ አየዋለሁ ሀገር ሲበላ አየዋለሁ አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉ ኢትዮጵያ ሆኖ እንደዚህ ደፍሮ የሚናገር ከሆነ እንደዚህ አይነት ሰው ነው ለህዝብ የሚቆም ማለት አሁን አማራ ክልል ላይ የተፈጠረው ችግር የኔ ብሔረሰብ ተጎድቷል የአማራው ማህበረሰብ ተጎድቷል ኢትዮጵያ ውስጥ ተንቀሳቅሶ መስራት አልቻለም እየተገደለ ነው በጅምላ የተቀበረ ነው የሚል ጥያቄ ነው ፋኖ አንስቶ ይሄን ጥያቄ አንስቶ የገባው ስማችን ፋኖ ነው ብለዋል አንዳንድ ጊዜ መንግስት የሚገርመኝ ታጣቂ ኃይል ሽምቅ እንትን ሽፍታ ጥሩኝ ባለው ስም ጥራው ኦሮሞ ሊበሬሽን አርሚን ሸኔ ምናምን ብለን አልከስከሰን ኦላንኛ ጥራው በዛ ስምና በዛ ስም ጠርተው በዛው በራሱ ስም ጠርተው መሆን የሚገባው ነገር ታደርጋለህ እንዲህ በጣም ትንሽ ነገር አውርደ ባየ ቁጥር ትንሽ ነገር ነው እያደገ ይመጣው ይሄን ከህዋት መማር ተገቢ ነው ከዚህ አንፃር አማራ ክልል ላይ ይሄ ችግር ባይፈጠር ጦርነቱ ባይመጣ
ጥሩ ነው። ከ4 እስከ 6 ነው፣ ከ5 እስከ 6 ሚሊዮን ተማሪ ከትምህርት ገበታው ላይ የለም። ትምህርት ገበታው ላይ ከሌለ የት ነው ያለው? ይሄ ወጣት ምን እየሰራ ነው? ክልሉ በጦርነት የሚታመሰው ደን በቃ ይገባላ። እሱም እኮ ተያይዞ ኃይል ነው የሚጨምርለት የታጠቀውን ኃይል። ይሄንን የአማራ ክልል ችግር ለፕሮፓጋንዳ ቀስቀሳ ብቻ ለመጠቀም ያለብን እውነተኛ ጀኒውን የሆነ ድርድር ማድረግ ነው የሚያስፈልገው። እኔ ይህንን ነው የማምነው። መደራደር ያስፈልጋል። እነኚህ አካላት መኖራቸውን እውቅና ሰጥተን አሉ እኮ ብትደብቃቸውም እኮ አሉ። የፋኖ እንቅስቃሴ ሲጀምር ከመጀመሪያው ጀምሮ ተናግሬያለሁ። በምንም ተአምር በጦርነት አታሸንፉትም። ይሄን አይደል ህዝባዊ ተቀባይነት አለ። በጦርነት አይሸነፍም፣ ወደ እውነተኛ ድርድር ሂዱ ብለን ተናግረናል። ተስቆብናል። ይሄው 3 ዓመት ፈጀ። በዚህ 3 ዓመት ውስጥ ብዙ የሶስት ወር ፕሮጀክት ሰጥተናል። በዚህ ሂደት ግን ስንቶች አለቁ፣ ስንት የሀገር ሀብት ወደመ፣ ስንቶች ተሰደዱ፣ ስንት ሰቆቃ ነው የደረሰው። አሁንም ወደ እውነታው መምጣት ነው ያለብን። ሀገሪቱ አልሞተችም ይለኛል። ኧረ እባክህ ለዛውም ተበድራ ነው አድብን ብላ የሞተችው። ቀደም ባለ ጊዜ ላይ 54.8 ቢሊዮን ዶላር አገሪቱ ዕዳ እንዳለባት የተነገረ ነበር። ዛሬ ደግሞ ከፈረንሳይ መንግስት ጋር 54.6 ሚሊዮን ሌላ ተጨማሪ ዕዳ ሲጨመርበት አስቡት አገሪቷ ምን አይነት ቅርቃር ውስጥ እንደገባች። አልሞተችም ይለኛል። ለዛውም ተበድራ ነው የሞተችው። አንተ ዳቪንቺ መልአክ ነው ብለኛ ነበር እንዴ? ለምንድን ነው እናቴ የሚያስጨንቅ? እልል ብለን እንደ ሙሽራ አጅበን ቲሸርት አሰርተን ባነራችንን ይዘን አደባባይ ወተን ሞትን ለኔ ያርገው ችግርን አንየው ብለን አሞጋግሰን የሌለውን ስም ሰተን ሙሽራውን ለሀገራችን የዳርንበትን ቀን ሳስበው ተሰማኝ፣ አመመኝ። ዛሬ ገና በአይኒ በብረቱ ስመለከት የወገኔን እንባና ጭቆና ምኑንም ሳናውቀው ልቡን ሳንመረምር ማንነቱን ሳንጠይቀው መልአክ ነው ብለን የሰየምነው ለካ መልአክ መሰይ ሰይጣን ነው። አይ መልአኩ ቲስ ሪሊ በሳት የሚጫወት መንግስት ነው። ምን ላይ ሪስክ መውሰድ እንዳለበት እንኳን የሚያውቅ መንግስት አይደለም። በምንም ተአምር እኮ የመንግስትነት ቃንጤ ወይም ባህሪ እኮ የሌለው መንግስት እኮ ነው። በታሪካችን አይተነው በማናውቀው መጠን ሀገር ማስተዳደር ማለት ምን እንደሆነ፣ ፖለቲካ ማለት ምን እንደሆነ ምንም ግንዛቤ የሌለው መንግስት ነው። ዲፕሎማሲ ምን እንደሆነ ምንም ግንዛቤ የሌለው መንግስት ነው። በተጨባጭ እያየን ያለነው ይሄ ነው። ግን ምን ታደርገዋለህ? በዚህም ሁኔታ ሆኖ አንዳንድ የሚደግፉት የህብረተሰብ ክፍሎች አሉ። እኔ በጣም ነው የሚያስቀኑኝ በእውነት። እንዴት መታደል ነው እላለሁ። እውነቴን ነው የምልህ። ይሄ መንግስት የሚናገረውን ነገር እንደ እውነት እንደ ትክክለኛ እንደ ሀገር ጉዳይ ቆጥሮ የሚያምን ሰውና ጥሩ እንቅልፍ የሚተኛ ሰው ሳይ በሱ ነው የምቀናው። አንዳንዴ እኮ ድንቁርና የሚያስቀናል። በቃ ግን መሆን አትችልም። የአማራን ኤሊት የአማራን ማህበረሰብ ደግሞ ደጋግሞ ማታለል ችሏል የብልጽግና አገዛዝ፣ በተለይ ከ2 ዓመት በፊት። ያ ጊዜ ግን አልፏል። አሁን የአማራን ህዝብ የአማራን ኤሊት ሊያታልል የሚችልበት ምንም ካርድ የለም። ነቅቷል። አሁን በፊት በተለያዩ ፕሮፓጋንዳዎች ሰለባ ሆኖ በተሳሳተ መንገድ አገዛዙን የደገፈበት ሁኔታ የተታለለበት ሁኔታ ነበር። ያ ጊዜው አልፏል። አሁን የአማራን ህዝብ የአማራን ኤሊት ማታለል አይቻልም። እና አሁን እቺ የወልቃይት ካርድ እንደገና የተነሳችው በሁለቱ ኃይሎች መካከል የተፈጠረችውን ግንኙነት እንዴት አድርገን ነው መበጠስ የምንችለው? እንደገና የአማራን ህዝብ ድጋፍ ይዘን በትግራይ ላይ ማነሳሳት የምንችለው እንዴት ነው ከሚል ሂሳብ ሊሆን ይችላል። ከዛ ያለፈ ትርጉም የለውም። ግን አሁን የሚታለል የዛሬ 2 ዓመት በፊት የነበረው የኢትዮጵያ ፖለቲካዊ ሁኔታና ዛሬ እጅግ በጣም የተለያየ ነው። የአማራ ህዝብ ስለ አገዛዙ ያለው አመለካከት ከ2 ዓመት በፊትና ዛሬ እጅግ በጣም የተራራቀ ነው። የማታለያው ጊዜ አልፏል። ግን ችግሩ ምንድነው? ብልጽግና ይሄን አይረዳም። ያለፈ አይመስለውም። አሁንም ዋሽቶ ማታለል የሚችል ይመስለዋል። የኔን አመለካከት አንተም ገልጸኸዋል። እኔ በጦርነት አላምንም። በጦርነት የኢትዮጵያ ችግርም በዘላቂነት ይፈታል የሚል እምነት የለኝም። የኔ እምነት ነው ይሄ። ነባራዊ ሁኔታ ግን ኢትዮጵያ ውስጥ ጦርነት እንዲኖር አድርጓል። በተለይም ደግሞ ከሁሉም በላይ የአገዛዙ ባህሪ ማንነት ብዙ ኢትዮጵያውያን በሰላማዊ መድረኩ ተስፋ ቆርጠው ጠበንጃ እንዲያነሱ አስገድዷል። ያ ነባራዊ ሁኔታ መኖሩን ደግሞ መካድ አይቻልም። አሁን እነዚህ ኃይሎች እየተባበሩ ነው። ይሄ ፋክት ነው። የዛሬ 2 ዓመት ጦርነቱ ከፋኖ ጋር
እንደተጀመረ እንግዲህ ያኔ ታስታውሳለህ። ውስጣቸው አንድ ኮሎኔል ወይም ጀነራልም አልነበራቸውም። ምንም አይነት ድርጅታዊ መዋቅር የላቸውም። ያው በብሶት የተነሳሳ ኃይል ነው የነበረው። ችግር ያነሳሳው እና የህልውና ጥያቄ ያነሳሳው የፋኖ ኃይል ነበረ። በተለያየ በተበታተነ ሁኔታ ነው የነበረው እና በዛ ደረጃ እንኳን ጦርነቱ ሲጀምር መንግስት ይሄን ጦርነት አያሸንፈውም የሚል ነገር በድፍረት ነው አንዳንዶቻችን እኔን ጨምሮ ስንናገር የነበረው። ለምንድን ነው ያን የተናገርነው? ሁለት ነገር ስለምናውቅ ነው። በአንድ በኩል የፋኖ ኃይሎች የፖለቲካ አጀንዳ እንዳላቸው ከአማራ ህዝብ ህልውና ጋር የተያያዘ የፖለቲካ ተጨባጭ አጀንዳ እንዳላቸው እርግጠኞች ስለነበር ነው። በሌላ በኩል ደግሞ የፋኖ እንቅስቃሴ ህዝባዊ ድጋፍ ያለው መሆኑን ስለምንገነዘብ ነው። እነዚህን ሁለት አጀንዳዎች የያዘ አካል የትኛውንም ያህል ደካማ ቢሆን የትኛውንም ያህል ውስጣዊ ችግር ቢኖርበት እነዚህን ሁለት ነገሮች የያዘ አካል በሂደት እየተጠናከረ መምጣቱ አይቀርም። ተሸናፊ ሊሆን አይችልም። ህዝባዊ አጀንዳ ካለህ በዛ አጀንዳ ምክንያት ደግሞ ህዝባዊ ድጋፍ ካለህ ማንም ሊያሸንፍ አይችልም። የጊዜ ጉዳይ ነው። ይሄን ስለምናውቅ ነው ፋኖ በጣም ደካማ በሆነ በተበታተነ ሁኔታ በነበረበት በዛን ወቅት ምንም አይነት ድርጅታዊ አመራር እንኳን ባልነበረበት ወቅት አይሸነፍም ብለን ልባችን ሞልተን የተናገርነው ተፈጥሯዊ ስለሆነ የህዝብን አጀንዳ የያዘ እና በህዝብ የሚደገፍ ኃይል አይሸነፍም። መንግስት እንዲህ አይነቱን ኃይል በጦርነት ማሸነፍ አይችልም። የኢትዮጵያም ታሪክ ደግሞ ደጋግሞ ያሳየው ነው። የዓለምም ታሪክ ደግሞ ደጋግሞ ያሳየው። በዛ ምክንያት ነው አሁን በሂደት ምንድን ነው የሆነው? እርግጥ ነው ያልተሰሩ ብዙ የቤት ስራዎች አሉባቸው። አሁን ፋኖች ገና አንድ ወጥ የሆነ የፖለቲካ ድርጅት አልፈጠሩም፣ አመራር አልፈጠሩም። በመካከላቸው ብዙ ሪጂናል የሆኑ አውራጃዊ የሆኑ ቅራኔዎች አሉ፣ ተገቢ ያልሆኑ። የጠራ የፖለቲካ ፕላትፎርም ገና አልያዙ፣ አላወጡ። ብዙ የቤት ስራ አለባቸው። ከህዝብ ጋር ባላቸው ግንኙነቶች እዚህም እዛም ከዲሲፕሊንም ጋር የተያያዙ ችግሮች አሉ ማለት ይቻላል። ብዙ ሊነሱ የሚችሉ ድክመቶች አሉባቸው፣ የቤት ስራዎች አሉባቸው። ያም ሆኖ ግን ደግሞ በተመሳሳይ ሁኔታ ከጊዜ ወደ ጊዜ በጣም እድገት ላይ ነው ያሉት። አሁን በፊት የጎሬላ ፋይተርነት ሚና ነው የነበራቸው። አንድ ቦታ አድፍጦ አጥቅቶ ወደ ሌላ ቦታ የመሸሽ የማፈግፈግ የሚያጠቃ ጦር ሲመጣ አቅጣጫ የመቀየር ቦታ የመቀየር ምሽግ የያዘን ሰራዊትም አደጋ ጥሎ ምናልባት ስንቅና ትጥቅ መሳሪያ በተወሰነ ደረጃ አግኝቶ ወደ ነበሩበት መመለስ። ይሄ ፒውርሊ የጎሬላ ፋይተር ባህሪ አሰራር ነው። ይሄን ነው ሲያደርጉ ምናያቸው የነበረው። ሁለት ነገር ማድረግ አይችልም ነበር ፋኖ ከአቅሙ ውስንነት በተነሳ። አንደኛ ምሽግ ይዞ አለኝ የሚለውን የነፃ መሬት ሊከላከል አይችልም ነበር። የመንግስት ኃይል ሲመጣበት መሸሽ ግዴታው ነበር። ይሄን ነው ሲያደርግ የነበረው ለሁለት ዓመት። ሁለተኛ ማድረግ የማይችለው ነገር ምሽግ ሰርቶ የተቀመጠን የመንግስት ሰራዊት ሄዶ አጥቅቶ መደምሰስና አካባቢውን መቆጣጠር አይችልም ነበር። ሂት ኤንድ ራን ነበር ማድረግ የሚችለው። እነዚህን ሁለት ችግሮች አሁን እየፈታቸው እንደሆነ እያየን አሁን ምሽግ ይዞ አለኝ የሚለውን ነፃ መሬት ወደ ማስተዳደር ወደ መከላከል ደረጃ እየደረሰ እንደሆነ በተለይ የሰሞኑ ሁኔታ እያሳየን። በነገር ላይ ይሄ ዋናው ጦርነት የሚካሄድበት የኔ የትውልድ አካባቢ ነው። አሁን ግዳን ወይም ሙጃ የሚባለው አካባቢ ምን አይነት ሰራዊት እንደነበረ ፋኖዎች ምን ያህል መስዋዕትነት ከፍለው ምሽግ ሰብረው ደምስሰው አካባቢውን እንደተቆጣጠሩ ከተቆጣጠሩ በኋላ ደግሞ የህዝባዊ አስተዳደር ለማቋቋም ምን አይነት ስራ እየሰሩ እንደሆነ ፈርስት ሃንድ የሆነ ተጨባጭ መረጃ አለ። ዝም ብሎ በአጋጣሚና በምናምን የሆነ ነገር አይደለም። ሁለተኛ ራሳቸው መከላከል ችለዋል፣ ማጥቃት ችለዋል። ይሄ አንድ ሰራዊት ኮንቬንሽናል ወደሚባል ደረጃ ሲሸጋገር የሚኖረው ደረጃ ነው። ማንም ፈንቅሎ መንግስት መሆን የሚችለው አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም። ለራሽናል ርዕሳችን አብይ አህመድ ስልጣን ሊለቅ ነው እየተባለ ነው። አብይ አህመድ ስልጣን ሊለቅ ነው በሰፊው እየተወራ ነው። ሶሻል ሚዲያ ላይ አይታችኋል። አዲስ አበባ ላይማ በስፋት እየተወራ ነው አሉ። ሰውየው ወሰነ እኮ እለቃለሁ አለ። በቃ ከዚህ በላይ ስልጣን ላይ መቆየት አልፈልግም፣ እያገዙኝ አይደለም፣ የታችኛው አመራር እያገዘኝ አይደለም፣ ጠቅላላ የሾምኳቸው ሚኒስትሮች ሙስና ውስጥ ገብተው ተጨማልቀዋል ብሏል። ስለዚህ ተስፋ ስለቆረጠ እለቃለሁ ብሏል አብይ አህመድ እና እየተለመነ ይገኛል።
ሚኒስትሮቹ እባክህ ራሳችንን እናስተካክላለን፣ ሌብነታችንን እንተዋለን፣ በጨዋነት ለማገልገል ዝግጁ ነን፣ አትልቀቅ እየተባለ እየተለመነ ይገኛል የሚል ኦቴ የምትላያት አለችኝ። እንደዚህ አይነት ወሬ ስትሰማ ኦቴ ትላለች። ኦቴ አብይ አህመድ ሀገራዊ ምክክርና የህገ መንግስት ማሻሻያ እያደረገ ያለው ለምንድን ነው? ሀገራዊ ምክክሩን ተጠቅሞ የህገ መንግስት ማሻሻያ ለማድረግ ያቀደው ለምንድን ነው? ሲስተሙን ከፓርላመንታሪ ወደ ፕሬዝዳንሻል አዙሮ እንደገና 2 ዙር ኢትዮጵያን በፕሬዝዳንትነት ማስተዳደር እንኳን እቅድ አለው። ሌላውን ተውትና ማለት ነው። ሌላውን ተውትና በፕሬዝዳንትነት 10 ዓመት ኢትዮጵያ ላይ መዘፍዘፍ ይፈልጋል አብይ አህመድ። እስከዛ ድረስ አገሪቱ ከቆየች ማለት ነው በጠቅላይ ሚኒስተርነት የሚቆይበት አለ። እስካሁን ድረስ እንግዲህ 10 ዓመት ተብሎ ሊገለጽ የሚችል ዓመታት አሳልፏል። አሁንም ምርጫውን አካሂዶ በጠቅላይ ሚኒስተርነት 5 ዓመት ከቆየ በኋላ ከዛ የህገ መንግስት ማሻሻያ አድርጎ እንደገና ፕሬዝዳንት ሆኖ ሊመጣ ነው እየተዘጋጀ የሚገኘው። ስለዚህ አብይ አህመድ ስልጣን ሊለቅ ነው የሚለው ጉዳይ እንደተለመደ ሁሉ ማደናገሪያ ነው፣ ማምታቻ፣ የህዝብን የልብ ትርታ ለመለካት ታስቦ የሚመጣ አጀንዳ ነው። አባቴ ከማን የተረከበውን ስልጣን ነው አብይ አህመድ የሚያስረክበው? ከህዝብ ነው እንዴ የተረከበው? አብይ አህመድ አይደለም። አብይ አህመድ እኮ ስልጣን የተረከበው እኮ ከእግዚአብሔር ነው። አብይ አህመድ እኮ ስልጣን የተረከበው ከእናቱ ነው አይደል እንዴ? ከ7 ዓመቱ ጀምሮ 7ኛ ንጉስ ትሆናለህ እያለች ትንቢት ስትናገር ከነበረች እናቱ ነው የተረከበው። መቼ የሰጠውን ስልጣን ነው የሚያስረክበህ አብይ አህመድ? እንደዛ እኮ ነው የአብይ አህመድ አስተሳሰብ። ስልጣን የህዝብ ነው ብሎ እኮ አብይ አያምንም። ስልጣን ከእግዚአብሔር ያገኘው ነው። የሰማይ መስኮት ተከፍቶ የተሰጠው እኮ ነው። የኢትዮጵያን ዕጣ ፈንታ ቀይረው ነቢያችን በድህነት ውስጥ የምትኖር አገር ሄደና በምቾት አንበሻብሻት ተብሎ የተላከ መሪ እኮ ነው። አብይ እኮ የሚያስበው እንደዛ ነው። ፓስተሮቹም የሚነግሩት እንደዛ ነው አይደለም? እንደዛ ነው። ኃይለማርያም ደሳለኝን ሰሞኑን አይታችኋል። የሌለ ነገር ሰብካለሁ ብሎ ሲንተፋተፍ ነበር። ሲንተፋተፍ ትናንትና የኢትዮጵያ ጠቅላይ ሚኒስትር ተብሎ የተቀመጠው ሰውዬ ዛሬ ኦርቶዶክስን የሚነካካ ስብከት በአደባባይ ሲሰብክ ሰምተናል። ኃይለማርያም ደሳለኝ በነገራችን ላይ አሁን በኢትዮጵያ በሚሆነው ነገር ሁሉ ኃይለማርያም ደስተኛ ነው። ኃይለማርያም ለአብይ አህመድ ስልጣን ያስረከበው ሲአይኤ ያስረክብ ስላለው ኢትዮጵያውያን ቄሮ ፋኖ ወደ አደባባይ ስለወጡ አይደለም፣ እግዚአብሔር ነው፣ መለኮት ነው መጥቶ ለአብይ አህመድ አስረክበው ብሎኛል ብሎ ሊያስረክብ የቻለው። ያ መለኮት ግን ቅዱስ ይሁን እርኩስ ይሁን አልታወቀም። ቅዱሱ መቼም እነዛ ይላል ተብሎ አይታሰብም። እና ኃይለማርያም ደሳለኝ ለአብይ አህመድ ስልጣን በማስረከቡ ደስተኛ ነው። በነገራችን ላይ ጸጸት የሚሰማው ሰው እንዳይመስላችሁ። አሁን ላይ ተገቢ የሆነ ጠቅላይ ሚኒስትር አግኝታ ኢትዮጵያ እየተመራች መሆኗን ነው የሚያስበው። ምክንያቱም የሚያስበው በሃይማኖት መነጽር ነውና ውስጡን ተነጋግረው እነዚህ ኦርቶዶክሳውያን ከዚህ በኋላ ፖለቲካ ስልጣን ውስጥ ሊገኙ አይገባም፣ ሙስሊሞቹም እንደዚሁ ሚና ሊኖራቸው አይገባም። ስለዚህ ከወንድም እንትና ወደ ወንድም እንትና መሸጋገር አለበት ብለው አንዳንድ ፓስተሮች ኃይለማርያም ደሳለኝ ላይ ስራ ሰሩ። ኃይለሽም በዛ መሰረት ነው ስልጣን ያስረከበው። ስለዚህ አብይ አህመድ በአግባቡ አገር እያስተዳደረ ይገኛል ብሎ ነው የሚያምነው። እና አብይ እንዴት ነው ስልጣን ሊያስረከብ የሚችለው? ከእግዚአብሔር ተቀብያለሁ ብሎ የሚያምን ሰውዬ ሲሞት ካልሞተ በስተቀር ስልጣን ለሰው ልጅ ያስረክባል ተብሎ አይታሰብም። በተረፈ አብይ አህመድ የሚያስረክበው ወንበር ይቅርና የሚያስረክበው ሀገር ይኖራል ብላችሁ እንዳታስቡ። ስለ ወንበር ነው እንዴ እናንተ የምታስቡት? አገር ራሱ አብይ አህመድ ተርፋ ለሌሎች የምትተላለፍ አገር ራሱ ላትኖርን ትችላለች። በዚህ ሁኔታ ከቀጠል የአብይ ዕቅድ እንደዛ ነው። ኢትዮጵያ እጁ ላይ ተሟሽሻለች እንጂ በመቶ ሺዎች የሚታረዱበትን ትዕይንት ትፈጥራላችሁ እንጂ ብሎ እኮ በአንድ ወቅት ነግሮናል። አይታሰብም ማለት መፈንቅለ መንግስት ምናምን አይታሰብም። ምናልባትም በመቶ ሺዎች የሚቆጠሩ ኢትዮጵያውያን የሚታረዱበትን ሁኔታ ልትፈጥሩ ትችላላችሁ እንጂ አይታሰብም ብሎ በግልጽ ነግሮናል። እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። ማን ነው ማንም ፈንቅሎ መንግስት መሆን የሚችለው? አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመርጥም እንጂ ክልል አይደለም ፌደራል የሚባል በፌደራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው።
አይሆንም። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። በነገራችን ላይ አብይ እንደዚህ ብሎ ሲናገር ልክ እሱ በመጣበት መንገድ ሊመጡ ለሚያስቡ ነው መልእክት ያስተላለፈው። እሱ በመጣበት መንገድ ህዝባዊ እምቢተኝነት ቀስቅሰው ቄሮ ፋኖን በነሱ ትግል በነሱ ትከሻ እንደመጣው ሁሉ በተመሳሳይ ትከሻ መጣለው ካልክ እንደዛ አይደለም። በመቶ ሺዎች የሚቆጠሩ በሚሊዮኖች የሚቆጠሩ ዜጎች ይረግፋሉ። በጦር መሳሪያ ማሸነፍ ያለው ብለህ ከመጣ እንደዚሁ አንድ ህይወትና አንድ ጥይት እስኪቀር ድረስ መታገሌን እቀጥላለሁ ነው እያለ የሚገኘው። ያ አንድ ህይወት የማን ነው ከተባለ የሱ ነው። ሚስቱ እስክትሞት ድረስ ልጆቹ እስኪሞቱ ድረስ ይታገላል አብይ አህመድ። በህይወት እስካለ ድረስ ስልጣን ማስረከብ የሚባለው የሚታሰብ አይደለም። በተረፈ አብይ ብዙ ፕላን ያለው ሰው ነው። በጣም በርካታ ፕላን ያለው ሰው ነው። ፕላን አንድ እንደ ኢትዮጵያ ነው። እንደ ኢትዮጵያ ማስተዳደር አለብኝ የሚል እምነት አለው። ሰሜኑን እያወደመ አንዳንድ ልማቶችን በምስራቁና በምዕራቡ እያከናወነ ጋቸና ሲርና ምናምን የሚባለውን ኃይል ተጠቅሞ የኦሮሞን ህዝብ የወጡ ሚኒሻ በማድረግ መጀመሪያ ቅዱ ኢትዮጵያ ማስተዳደር ነው። እሱ ካልተሳካ ደግሞ ከኢትዮጵያ ሸርተት ብሎ ኦሮሚያ ጉያ ውስጥ ይገባል። ፕላን ቢ ይሄ ነው። ኦሮሚያ ጉያ ውስጥ በመግባት አሁን ሱዳን በተለያዩ ኃይሎች እየታመሰች እንደምትገኘው ሁሉ አዲስ አበባን ላለማስረከብ የኦሮሞን ህዝብ ቀስቅሶ አገር እንሆናለን በሚል ተረክት ይከሰታል። እንደ ኦሮሞ ጥረቱ ካልተሳካ ምናልባት አንዳንድ የኦሮሞ ኤሊቶች የአብይ አህመድን አካሄድ ተረድተው ያን ለማክሸፍ ጥረት እያደረጉ ስለሆነ ማለት ነው። ነጅዋርም ያንን ለማክሸፍ ጥረት እያደረጉ ነው ብዬ አስባለሁ። ስልጣን መረከብ አለበት ብለው ባያስቡም ስልጣን ከኛ እጅ መውጣት አለበት የሚል እምነት ባይኖራቸውም በአብዛኛው ነገሮች ላይ አብይ አህመድ የሚያደርጋቸውን ነገሮች ነገር እነሱም ከማድረግ የማይመለሱ ቢሆኑም አብይ ግን ይበቃዋል የሚል አቋም ስላላቸው እንደ ኦሮሚያ ካከሸፉበት እንደ ጅማ ይንቀሳቀሳል። አብይ ችግር አለበት እንዴ? ጅማ ሂዶ ይሸጎጥና ወለጋ ካደህ፣ አርሲ ካደህ፣ ሸዋ ካደህ እያለ መቀስቀስ ይጀምራል። እና አብይ አህመድ ብዙ እቅድ ያለው ሰው ነው። ካልተሸነፈ ወይ ካልሞተ ስልጣን ያስረክባል ተብሎ አይታሰብም። ኢትዮጵያ በታሪኩ እንደሱ አይነት መሪ አይታጣቅም። ሰዎች እኮ ስልጣን የሚያስረክቡት ጉድለት አለኝ ሀገር ላይ ጉዳት እያመጣው ነው ብሎ ሲያስቡ ነው። አብይ ግን ኢትዮጵያ በታሪኩ እንደሱ አይነት መሪ አግኝታ አታውቅም። የሰማይ መስኮት ተከፍቶ የተላከ መና እንደሆነ ነው የሚያስበው። መርገምት ነኝ መቅሰፍት ነኝ ብሎ አያስብም። መና ነኝ የሰማይ መስኮት ተከፍቶ የተላኩ ነኝ ብሎ ነው የሚያስበው። ፓስቶሮቹም በቀጣዩ ምርጫ አብይ እንደሚያሸንፍ እየተናገሩ ይገኛሉ። እግዚአብሔር ነገረን የሚሏችሁ አብይ ሲነግራቸው ነው። አብይ አህመድ እግዚአብሔር ነገረኝ ሲላችሁ ደግሞ ፓስተሮቹ ሲነግሩት ነው። ስለዚህ በቀጣዩ ምርጫ ያሸንፋል ተብሏል። አሁን ምርጫ አይደለም፣ በቀጣይ ምርጫ የሚያሸንፈው አብይ አህመድ ነው የተባለ ፓስተሮቹ ሲናገሩ ነበር። መጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። እንደሰማችሁት ነው። እና አብይ አህመድ ካልተሸነፈ በስተቀር በትግል ካልተሸነፈ ህዝብ ሙሉ ለሙሉ ከጉያው ሾልኮ ካልወጣ በስተቀር ብቻውን መቅረቱን ካላረጋገጠ በስተቀር ሁሉንም እቅዶቹን ሞክሮ መክሸፋቸውን ካላረጋገጠ በስተቀር አብይ አህመድ ስልጣን ይለቃል ተብሎ አይታሰብም። በተረፈ ግን አብይ አህመድ በጣም ራስ ወዳድ ግለሰብ መሆኑ ደግሞ ይታወቃል። በጣም ራስ ወዳድ የሆነ ከምንም በላይ ከዓለሙ በላይ ዓለሙን ሰውቶ ራሱን ለማትረፍ የሚንቀሳቀስ ግለሰብ ነው። ስለዚህ ራሱ ላይ የህልውና አደጋ መከሰቱም ካመነ ግን ኤኒታይም ሁሉንም ነገር ትቶት ወደ ዩናይትድ አረብ ኤምሬትስ ሊፈረጥጥ ይችላል። በጣም ፈሪ ነው። በጣም ራስ ወዳድ ሰው በመሆኑ የተነሳ በተረፈ ግን የሱ ደህንነት አስተማማኝ ነው ብሎ እስካሰበ ድረስ ሚሊዮኖች ቢረግፉ ግድ አይሰጠውም። ከ3 ቀን ከ4 ቀን በፊት እኮ ቤኒሻንጉል ላይ የተከሰተው ክስተት ሌሎች ሀገራት ላይ ቢሆን እኮ በዓለም አቀፍ ሚዲያዎች ሳይቀር ተዘግቦ ነበር። አንዳንድ ጊዜ ዓለም አቀፍ ሚዲያዎችን ሳስብ ራሱ ይገርመኛል። በጣም ነው የሚገርመኝ። መንግስታት ካልፈቀዱላቸው በስተቀር በራሳቸው የሚደርሱበት ዜና የለም ማለት ነው። ከሶሻል ሚዲያ ላይ የሚወስዱት ዜና የለም ማለት ነው። 35 ኢትዮጵያውያን ተጨፍጭፈው 50 ምናምን ቆስለው 14 ታግተው ተወስደው ስንትና ስንት መኪና ተቃጥሎ አልሰሙም። በሚገርም ሁኔታ አልሰሙም። እና ለአብይ አህመድ ይሄ ርዕስ አይደለም። ሚሊዮናት አማራ ክልል ላይ ቢወድም፣ ትግራይ ክልል ላይ ቢወድም፣ ሶማሊያ ቢወድም፣ አፋር ቢወድም ግድ አይሰጠውም። ብቻ ወደ ሸገር የሚመጣ አደጋ አይኖር እንጂ ኢትዮጵያ ብትፈራረስ ግድ የሚሰጠው መሪ አይደለም። ስለዚህ ብዙ እቅዶች አሉት። እነዛን እቅዶች ሳያሳካ አብይ አህመድ ስልጣን ይለቃል ብለን የምታስብ የዋሆች ናችሁ። እንደዛ የምታስቡ ካላችሁ የዋሆች ናችሁ። ይልቅስ ለዕለት ፕሮፓጋንዳ፣ ለዕለት የፖለቲካ ፍጆታ ተብለው የሚመጡ ናቸው። አብይ አህመድ እኮ እያንዳንዷን ቀን ለማለፍ
በእያንዳንዷ ቀን አጀንዳ የሚያዘጋጅ ሰው እኮ ነው። ኢሳያስ አፈወርቄን ይመጣው ወደ አዲስ አበባ ለአንድ ቀን ነው። ጌታቸው ረዳ እንደተናገረው 3 ቀን እንኳን የሚቆይ ውሸት የላቸውም። ለአንድ ቀን አብይ አህመድ ስልጣን ሊለቅ ነው ለአንድ ቀን። እያንዳንዷ አጀንዳ ለእያንዳንዷ ቀን የተዘጋጀ አጀንዳ አለ። ስለዚህ ይህም ጉዳይ ከነዛ አጀንዳዎች መካከል አንዱ ነው። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን